ሰው እንዳይቀር ግብዣ ለቤቴ ሌላ ከዛ ሌላ ልጅ ማቆ የለኝም ያማታል ልጅ እሱን ችግር የለውም ወይ ሲወለድ ዲኤንኤ ታስመረምረዋለህ። እኔ ውሸታም አይደለሁም እና ብቻ በቃ ደስ ብሎኛል። ለምን ደስተኛ አትሆንም? ምን ይሆንሽ ያለሽው ግን ከራስሽ ጋር ነሽ? አዎ ከራስሽ እርግጠኛ ነሽ ከራስሽ ጋር ነሽ? እስኪ ራስሽን ዞር ብለሽ ይኸው ምን ይሆንሽ እንዳለሽ መስታወት አልያዝኩም። ግን ሪሊ ምሪ ነው እንዴ? ለምሮ ነገሩን ቀልድ የምታረገው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በምስራች ዜና ነው ያመጣሁት እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ፕሊዝ። ሩታዬ በመጀመሪያ ደረጃ እንኳን ደስ አለሽ። አንቺ በጣም ብልጥ ሴት ነሽ። በጣም ብልጥ ሴት፣ ጎበዝ፣ ጠንካራ። አንቺ ሉሉን ያረገዝሽው ጊዜ ምን ያክል ከባድ ጊዜ እንዳሳለፍሽ በሶሻል ሚዲያ የምናየው እኛ እንኳን ተረትናል። እና ያን ሁሉ አሳልፈሽ ወልደሽ ደስተኛ ሆነሽ ልጅሽን አቅፈሽ አይተሽ ሁሉም ነገር ረስተሽ ዛሬ ድጋሚ ሉሉ ከሌላ አባት እህት ወይ ወንድም አላመጣውም ብለሽ ከአብርሽ ማርገዝሽ በጣም አንቺ ብልጥ ሴት ያስብላል። ጠንካራ ሴት ያስብላል። አልፈልግሽም እኔ አልፈልግም በቃ ብሎ የተፋታችሁት ከአብርሽ ጋራ ለልጅሽ እህት ወይ ወንድም ለማምጣት ያደረግሽው ጥረትና ዘዴ በጣም የሚገርም ነው። በጣም የሚገርም። አንቺማ ሶስተኛውም አታመጭም ማለት አይቻልም። ታመጫለሽ፣ አንቺ ታመጫለሽ እና ጎብዘሻል። የእውነት ጎብዘሻል። እንኳንም ከሌላ ወንድ እህት ወይ ወንድም ለልጅሽ ባለማምጣቱ ከአንድ አባት መሆኑ በጣም ደስ የሚል ነገር ነው። አብርሽ ደግሞ ልጅ በእድሉ ያድጋል፣ አትነጫነጭ። እንግዲህ ሩታ ለልጄ እህት ወይ ወንድም እንድኖረው ነው እንጂ የሚፈልገው ከአንተ ጋራ መቀጠልን አልፈልግም ብላለች። አንቺ ነገም የሆነ ነገር አስጠጥሽ የሆነ ነገር ቀማምስን ነው ብለሽው ሶስተኛ እህት ወይ ወንድም ታመጪዋለሽ ብዬ ተስፋ ነው የሚያደርገው። ምንም ሴት ምንም ወደ ኋላ የሚባል ነገር የለም እና አብርሽን በልጅ ይዤ ወደ ራሴ መልሳለሁ ብለሽ የገባሽበት ህይወት ከሆነ ትንሽ ይከብድሻል እውነቱን ለማውራት። ምክንያቱም ከዚህ በፊት እያሳለፍሽው በጣም ከባድ ጊዜ ነበረ። አሁን ያለሽበትም ራሱ በጣም ከባድ ጊዜ ነውና ከሱ ጋር ያላችሁ ሪሌሽን ትንሽ ያው የሚያምር ሁኔታ ላይ አይደላችሁ። ይሄ ሁሉ ተቋቁመሽ ግን ልጅ የሚባል ነገር እኮ በሆዴ አለ ብለሽ ስትነግሪ ድፍረትሽ፣ ጥንካሬሽ፣ ብልጥ መሆንሽን እያሳያል። የምርን ንግግር ራሱ ጠፍቶኛልና በጣም እውነት ጠንካራ ሴት ነሽ። ይሄ ሁሉ ነገር እያየሽ ልጁን ብቻ እንደሚፈልግ ከአንቺ ተለያይቶ ከሌላ ሴት ህይወቱን መቀጠል እንደሚፈልግ ሁሉ እያወቅሽ ልጁ ያንተ ነው ብለሽ አርግዘሽ በድፍረት እውነት በድፍረት የሱ ልጅ አልፈልግሽም የሚል ሰው ልጅ ማርገዝሽ በጣም በቃ የውስጥሽ ጥንካሬ ያሳያል። እውነት ከሆነ እንኳን ደስ አለሽ። እውነት ከሆነ በጣም አሪፍ ነው። ብልጥ ነሽ፣ ጀግና ነሽ፣ ጎበዝ ነሽ ብዬ ነው የሚያደንቅሽ። ነው ለልጅሽ ከሌላ አባት አይደለም እህት ወይ ወንድም ያመጣሹ ማለት ነው። እና ያን ዛሬ እንግዲህ ሄርሜላ የዛሬ ሳምንት፣ የዛሬ 15 ቀን፣ የዛሬ 1 ወር አርግዣለሁ ብላ ማምጣታ የማይቀር ስለሆነ አብርሽ ጠንክረሽ ስራ። የሁለት የሶስት ልጅ አባት ልትሆን እንግዲህ ሄርሜላ ባለማርገዟ በምን እርግጠኛ ነን? ሄርሜላ አላረገዘችም ማለት እንዴት ይቻላል? ሰሞኑን ስትጀምር በጣም አምሮባታል። ሜቢ እርግዝናም ሊሆን ይችላልና ሩታዬ እንግዲህ ልጅሽ እህት እኮ ከሌላም ከወንድም ወይ እህት ከሌላም በኩልም ሊመጣው ይችላል። ለሁሉም ነገር ደግሞ ሬዲ ሆነሽ ተዘጋጅተሽ ጠብቂ አንቺም። ምክንያቱም አንቺ ለነገሩ አይመለከትሽም።
አብርሽ አንቲ የልጆችን ኃላፊነትን ለመውሰድና ልጆች እንግዲህ ኦልሬዲ መማር ያለ ምናምን ሁሉ ነገራቸውን ለመቻል ጠንክሬ ስራ ልጅ የኔ አይደለም አልፈልግም አላውቅም ማለት አይሰራም። ምክንያቱም ሩታ የ85 ናትና ተፋተናል ብለሃል። መፋታታችሁ እኛ አናውቅም። ወደ ሶሻል ሚዲያ መታችሁ ያወራችሁትን ብቻ ስለምናዳምጥ ልጅን የማሳደግ ግዴታ አለብህ። የልጅ ኃላፊነት አለብህ። ሄርሜላም ነገ አርግዣለሁ ካለች ከጎና እንቆማለን። ሴት ልጅ በምንም መንገድ መጎዳት የለባትም። ሴት ልጅ የማንንም መጫወቻ መሆን የለባትም። ስለዚህ ሄርሜላም አርግዛ ከሆነ እኛ ከጎኗ ነን። አንተ ታሳድጋለህ፣ አብርሽ አንተ ታሳድጋለህ ማለት ነው። ሩታ ከምር አለማድነቅ አይቻልም። በተሳሳተ መንገድ ነው። በእርግጥ ተፋተሽ ከሆነ እውነት ተፈራርማችሁ ከሆነ አንድ ሴት ተፈራርማ ተፋታ ሳትመለስ ይቅር ተባብላችሁ ፍርማችሁን ሳትሰርዙ አርግዣለሁ ማለት ትንሽ ከባድ ነገር ቢሆንም ግን እኔ ያሰብኩት ደግሞ ለልጅሽ እህት ወይ ወንድም ከአንድ አባት መሆኑ ነው ያስደስተኝ። ለዛ ነው አንቺን ጎበዝ ነሽ፣ ጠንካራ ነሽ፣ ይሄ ሁሉ ነገር እያሳለፍሽ ከሱ ልጅ እንድኖርሽ መፈለግሽ ብዬ ነው። ግን እኮ ደስታ በጣም ይወድሽ ነበር። አንቺ ግን ሉሉ ብቻው ከአብርሽ እንዳይሆን ሌላ እህት ወይ ወንድም ድጋሚ ይኖረው ብለሻል። እናም እንደዛማ ከሆነ አንቺ ሌላ ሰው ማግባት አይጠበቅብሽም ማለት ነው። ለምን ደስታን ልታገቢ ትፈልጊያለሽ? ለምን እሽት ያለሽ? ለምን ላስብበት ብለሻል። ይሄ ነገር በፍጹም የማይሆን ነው። ደስታ ያው አያስፈልግሽም። አብርሽ የልጆችሽ አባት ሲሆን አንቺ 2 ልጆች ካሉሽ ሶስተኛውም እንዳጋጣሚ ትጨምረዋለሽ። ከዛም በኋላ በቃ ልጆችሽ ይበቁሻል፣ ህይወት ይቀጥላል እንጂ ሌላ ሰው ደግሞ ወደ ህይወትሽ ማስገባት አይጠበቅብሽም። በዚህ ክዝ ማለት ነው። አብርሽና ሄርሜላ የሰርጋቸው ቀን ተቆርጧል ነው የሚባለው። ያ ተቆርጧል። ሄርሜላም አርግዛ ትሆናለች ብዬ አስባለሁ። ሄርሜላ አርግዛ ከሆነ ደግሞ ከሄርሜላ ይለያይ የሚብልሽ ደግሞ ገና ሌላ አዲስ እንትን እንዳታመጪ ሩታዬ። አንቺና አብርሽ ተለያይተናል ብላችሁ ተፋተናል ብላችሁ የጨረሳችሁ ጥንዶች ናችሁ። ልጅ ደግሞ ከፈጣሪ ነው። እንኳን ደስ አለሽ፣ እንኳን አረገሽ። ለሉሉ እንኳን እህት ወይ ወንድም ልታመጪ አሰብሽ። ስለዚህ አብርሽ አንተም ደግሞ በስተትም ሆነ በምንም በፍላጎትም ሆነ በቃ ሚስትህን አረገዘችው ልጅህ ነው። በቃ ተቀበል ማለት ነው። ይመችሽ ሩታዬ፣ ይመችሽ፣ ጎበዝ ነሽ።